ጀማ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? እንዴት ቀራችሁ? ስራ፣ ጤንነት ሁሉ ሰላም ነው ከኛ ጋር አልሐምዱሊላህ ደህና ነን። እንግዲህ እንኳን በእርጥብ ተገናኘን ነው የምላችሁ። አልሐምዱሊላህ ያው ደስ ብሎን ነው አሁን ማለት ነው። እኔና ሰልዋ ቅዝቅዝ ብለን ምናምን አለ እንዲህ ስራ አቧራችን ቡድ እያለ ነበር። አሁን ኳ ብለን ይዝት ብለን መተናል እላችኋለሁ። አልሐምዱሊላህ እንደው አጠጣው አልኳችሁ ከየት አመጣው ሳይባል እሱ ምናችሁ አሰባስቡኛል። አልሐምዱሊላህ እና ደስ ብሎናል ማለት ነው። ወላሂ ነው የምላችሁ በጣም ድርቅ ሆኖ ነበር። እንደው አቧራው ቡድ ደህና ባለፈው አፋፍቶ ምናምን ሰው ሁሉ ዘርፏል ነበር። በቃ ቡቃያውን ላሳንድ በፊትም ስላላጠገው ጭራሽ ሊቋቋም አልቻለም አሁን ማለት ነው። ብቻ ደርሶለታል ለአብዛኛው ማለት ነው። አልሐምዱሊላህ ወላሂ ነው የምላችሁ። ታውትና ሌላውን እንደው ለከብ መድረስ ራሱ አሪፍ ነው ወላሂ። ለአንዴው ድርቅ ነው ብሎ እንዳለ ገበያው ሁሉ ነገር መጨመር የእኛ ሰው አከባድ ነው ጎበዝ። አላህ በረህመቱ የያዘን እንጂ በጣም ከባድ ነው እና ግን እሱ በረህመቱ ያው መለስ ታረገው እንጂ ገበያው ራሱ ሁሉም ነገር ጨምረ በቃ ከጫጫሰ ከድርቅ ማንጣት ማለት ነው። ገና እኮ ስላችሁ በእርግጥ ዘግይቷል። አሁን ማዚያ ላይ ድሮኛ ሀገር ነበር መሰላችሁ ከህኔ ማባሳያ ይባላል። ያው እየደራረሰ ምናምን ዝናብ ያን ያክል አይፈለግም ማዚያ ላይ ነበር። ዘንድሮ ግን በተቃራኒ በይሁን ምርር ብለን የደረሰ አልሐምዱሊላህ ላችኋለሁ። ያበታችንን ሳለብሰን ውስጥ ላይ ደርስ ሲል ዝናብ እያየን ነው። ሰልዋ ራሱ ገርሟል። መረበሽ የለ ምን የለ ጸጥ ብላ እያዳመጠች ነው ማለት ነው። እያየች ነው ዝናብ ትንሽም አስመጥተዋል። ያሳድጋል ይባል አረቦች እየወጡ ይመታሉ ታውቃላችሁ። እና ያው ሁሌ ዝናብ ስለሆነ ምንም አይመስለንም ነበር። አሁን ግን ያው ደቅ ስለከረመብን ዝም ብለናል። ደስ ብሎና እንዳዲስ እና እንዴት ናችሁ? ለማንኛውም አልሐምዱሊላህ እንኳን ደስ አላችሁ እላችኋለሁ። አይ እንደኔ ጎበሽ ካልመልበስ ላይ ምንም ደገኛ መስያለሁ። እና እንዴት ናችሁ? ምን አዲስ አላችሁ? ያው አዲስ እንግዲህ በእርግጥ ተገናኝተናል አልሐምዱሊላህ። ሲቀጥል ምን ልላችሁ ነበር መሰላችሁ? ባለፈው በሰራሁት ቪዲዮ ላይ እንትን አጥር ላጥር ነው ምናምን ብያችሁ የምር እውነቱን ቤተሰብ ናችሁ ለካ። በቃ ያው እኔን በደንብ ታውቁኛላችሁ ካላችሁ ያህልና በዛው በምታውቁኝ ልክ ያው ገቢ አስተያየታችሁን አስቀምጣችኋል ማለት ነው። እሱ ምንድነው ግማሾቻችሁ ባለሽ ብር ስራ ሰሪበት ተቀምጠሽ ካምበሽ ወይ አጥሮ ይቆይ በትርፉ ትሰሪያለሽ ብላችሁኛል። አይ እናንተ ነገር ልክነት አስተያየት አስተባችሁን አይደለም የሚያቀርበው ልክ ናችሁ። ሌሎቻችሁ ደግሞ ያው ስላወራኋችሁ ስንትና ዱሪ ያላችሁኝ ማለት እና የሁላችሁ ማስተያየት ልክ ነው ማለት ነው። ጀዛኩም አላህ ኸይረን እንደ ቤተሰብ እንዲማማከራችሁ ወላሂ ነው ለዚህ እኔ በጣም ደስ ብሎኛል ማለት ነው። በነገራችን ላይ ንቃቢ ሁላ ቁጥቶ ቁም ሳጥን ያለው የሱቅ ምዳደዱ ንቃብም ያው ተሚልበት ማለት ነው። ያው ዋናው መሸፈኑ ነው በሚለው ላይ ማማ ላይ ወደ ጭቃት ይድናል ወደ ጭቃት ይጂ ታውቂ ነው እና የሁላችሁም ማስተሳሰብ አስተያየት ልክ ነው። ከመጀመሪያው ጀምርና ለምን ስራ አሰሪበት የሚያላችሁኝ ያን ያክል ብዙ ብር የለኝም እኮ ያው ያለኝ ብር እንዳላጠፋው በሚል ነው እንጂ ብዙ ብር ያን ያክል ስራ የሚያሰራ አይደለም። 200 ምናምን ብር ይዛችሁ ምንም አይነት ስራ አሰሩም አሁን ላይ ማለት ነው። ምናልባትም ልጅ ፊት ለፊት ሱቅ መክፈት ይችላል። ቤቴ መንገድ ለዳር ስለሆነ ማለት ነው። ሲጀመርም ሱቅ በስቷል ሰፈር ማለት ነው። በቃ እንዳለ ሱቅ በሱቅ ነው። ያው ርዝቅ አላህ ነውና ሁላችንም ርዝቅ አላህ ነውና እንትን ማለት እንችላለን። ግን እኔ ቦታው አሁንም መስተካከል መልቀቅ መቻል አለበት ማለት ነው። ዲንጋው አይታችሁታል አንድ እሱ እና በዚህ ብር ምንም አይነት ስራ ልሰራ አልችልም። ያው ጉረመረመ ነው ጉርምርም ታፈራለህ ነገር ያው እንደው በአዲስ ፍቅር ስላገኘሁ ዝናቡን በር ላይ ቁጭ ብዬ ነው አልወጣም ሁላ ተኝ ነው ብለኝ በዝናብ ተኝተን ነበር። በመሰረቱ ልብስ አስተፈል ስለነበር ደንግጠን ነው የተነሳ ነው ማለት ነው። እና ሰልዋ 10 ሰዓት ነው የምቀርጽላችሁ ማለት ነው።
እና ወሬ ነበላችሁት። ያው ብሩ ያን ያክል ስራ ያሰራኝ ሌላችሁ ስላችሁ ከተማችሁ አቅሙ ብዙ ይሆናል ከተማ እንድትከፍቱ ማለት ነው። እና ያው ነገሮችን አውጥቼ አውርጄ ነው ማለት ነው። ሌሎቻችሁ ደግሞ ምንድነው ስምሽን ለምን አታዞሪም ብላችሁኛል። ልክ ናችሁ። ስሜን ነበር ማዞር ያለብኝ ከሁሉም በፊት ማለት ነው። የዛሬው ኒቃብ ግን አላጀበኝም ጋይስ እና ከምንም በፊት ስሜን ነበር ማዞር ያለብኝ። ግን ባለፈውም ነግሬያችኋለሁ። እኔ ማማ ነኝ ካካ አንደኛ ምን አለ መሰላችሁ ስም ማዞር ቀላል አይደለም። ብሩ ያለኝ ብር ያዞርልኝ ነበር እሺ ነበር ማለት ነው። ወላኪን ነይ የተቸገርኩ ምንድነው ነይ ማይልኛቸው ነይ አንደኛ ይሄን ቤት ለማዞር ወይ መጨረስ አለበት ልክ ፕላኑ እንደሚያዘው ማለት ነው። ትዕዛዝ አለው ሲሰጣችሁ ቦታውና ያ እንደሚያዘው በዛ ልክ መጨረስ አለባችሁ። አለበለዚያ ደግሞ እንደዛ ካልሆነ ደግሞ ኒቃቤ እኮ አላቆራኝ ነው እየተንሸራተተ እና አለበለዚያ ደግሞ እንግዲህ ማማ ነይ ምንድነው ማድረግ ያለባችሁ? በዚሁ ባለበት እኔ ፍቅር በዚሁ ባለበት ካዞራላችሁ ወላኪን መስራታችሁ አሁን ይሄ ቆርቆሮ አጥር ነው 3 ሜትር አልተሰራ። በዚህ ባለበት ካዞርኩኝ በቃ መስራት አልችልም። ሌላ ነገር ወላ አጥር በሉት ወላ 3 ሜትር ምናምን ካሁን በኋላ መስራት አልችልም ማለት ነው። በዚህ ባለበት ካዞርኩኝ ዋጋው ራሱ ቀንስልኝ ነበር። ምክንያቱም ፊኒሺንግ እና ፊኒሺንግ ያልሆነ ያለቀና ያላለቀ እኩል አይሸጥም ዋጋው ማለት ነው። አይሸጥም እና ያ ግምት በዛ ግምት ስለሆነ የምከፍሉት ስታዞሩ አሁን ይቀንስልኝ ነበር። እኔ ራሱ ሳልሰራ ባዞር ማለት ነው ረህማ ነበር የሚሆን። ግን እንጂ አያችሁ ነገሪያችሁ ስቁብሻል። ሰልዋ እንግዲህ ስነ ስርዓት እና እኔም ደስ ይለኝ ነበረ ቢያዞርልኝ ማለት ማዞር ብችል ማለት ነው። እኔ ደግሞ በዚህ ባለበት አሁን ብር የለኝም እና በቃ እንደዚህ ሆኖ ይቅር አልልም። ምክንያቱም የቆርቆሮ አጥር እንዴት እንደሚያስጠላችሁ ከሌላ እኮ ትኖራላችሁ። እኔ አጥሮኛል። በእርግጥ ያም ሆኖ መኖር ትችላላችሁ። ችግሩ ምንድነው አልኳችሁን? ይበሰብሳል። አስሬ መቀየር እንጨቱን ማለት ነው። አስሬ መቀየር ስለሚሆን ስላስቸገረኝ ነው ማለት ነው። ግዴታ መቀየር አለበት። ሲቀጥል እንደው ኒቃቤ እንዳስቸገረ ይዛል። ፀጉሬን ከኋላ በደንብ ስላልያዝኩ ነው ታውቃላችሁ። ወጣ ሲቀጥል ያኔ ደስ ይለኝ ነበር በዚህ ሁኔታ ማዞር ቢቻል። አሁን አዙሬ በፈለኩ ሰዓት መጨረስ ብቻ ምናምን ደስ ነበር መሰላችሁ። ዋጋውን ቀንሶልኝ እኔም ከሀሳብ አረፌ ምንም አያሳርፍም። በስማችሁ እስካልሆነ ድረስ ወላሂ ነው የምላችሁ ረፍት የለውም። ያ ነገር አለ። ያው ዘባረቁባችሁ በመሀል ቴንሽን ይዞንኩ ማለት ነው ከልጅም ጋር እና እንደዛ ስለሆነ ነው እላችኋለሁ። የቆርቆሮ አጥር ያደክማል። ወደፊት ትቀይራችሁ እንዳልኳችሁ ከለክሉናል። ያ ነገር ስላለ ነው አሁን እኔ ዘልዴ እንትን ያልኩት ማለት ያው የሚችለውን ባላችሁ ገንዘብ የሚችለውን ነው ማድረግ የምትችሉትና ያው የሚችለውን ያክል የስራ አደረሰ ድረስ ያለ ይብር አደረሰ ድረስ ልጀምረው ብዬ ነው ማለት ነው። አጥር ብቻ ሳይሆን የ3 ሜትሯንም በቃ መስራት እስቲ። ምክንያቱም ኪራይ ይጠቅማል። የኪራዩን ኮምቦልቻ ዘመዶቻችሁ ምናምን ሊነግሯችሁ ይችላሉ። በጣም ነው የጨመረው። በጣም የኪራይ በቃ ልክ ኑሮ ሲጨምር እሳት ነው የሆነው ማለት ነው። እና ካላችሁ እንደዚህ አይነት ነገር ትጠቀማላችሁ ማለት ነው። እና እኔም ወደፊት እድሉ እንዳገኝ እንግዲህ አላህ ካገዘኝ ኢንሻአላህ እሰራለሁ በሚል ሂሳብ ነው እላችኋለሁ። እንግዲህ አላህ አቅሙን ይስጠን ነው የምላችሁ። ብዙዎቻችሁም ደስ የሚል ጽፋችኋል ማለት ነው። አካውንትሽን አስቀምጪ ምናምን እያላችሁ የቀለላችሁ ነበር። የኔ ወዶች ጀዛኩም አላህ ኸይረን ኑሩልኝ። እናንተ ባትኖሩ ማን እንደዚህ ይለኝ ነበር? ኑሩልኝ። አይቀርም ከቸገረኝ አይቀርም። እንግዲህ አካውንቴን ገርቻ አደርጋለሁ ማለት ነው። ጀዛኩም አላህ ኸይረን ማለት ነው። እና ዛሬ እንግዲህ በርጥብ ተገናኘን። አልሐምዱሊላህ ለቀዘቀዘ እንላችኋለሁ። አቧራው ጭሱ ነበረ። በቃ አገሩ ባንዴ ኩል መሰለ። በቃ ያኔ ቅጠሉ ምናምን ተይዛ ሲያምር እና አልሐምዱሊላህ እላችኋለሁኝ። ለማንኛውም
ለማንኛውም አብሽሩ፣ በያላችሁበት ሰላም ሁኑ። አበረታቱኝ። ያበረታቱ መቼም ትዝ አይለን መጨረሻ ላይ እንጂ ማለት ነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ። ሰልዋ እየረበሸች ነው። በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።